ደህና ነህ? ሁሉ ሰላም እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። በቃ አንቺ እኮ አመረብሽ ደግሞ ኢትዮጵያ ከገባች በኋላ። አዎ ምን ይደረጋል ብለህ ነው? ሁሉ ሰላም ነው? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። ይኸውልሽ ደብረ ወርቅ እኮ በለጠቻችሁ በልብስም በሁሉም። አውቆ ዝም በይው። እንዴት በለጠቻችሁ እኮ ለዮችን። እህታችን ናት ትብለጠን፣ ችግር የለውም ይከፋናል ብለህ በል ከተቀመጥክ ተነስ። ዛሬ አለቀልኝ። ምንም ማድረግ አይቻልም። ተሰራለን። ተረጋጋ እየተባልኩ ነው። እዚህ ታብ ኮፕሊንግ አድርጉት። ደህና ነሽ አይደል? ሁሉ ሰላም ነው? ደህና ነኝ። እንዴት ናችሁ እናንተ? አባኮስተር እንዴት ነው? አባኮስተር ደህና ነው። ታናሽ ወንድሜ ነው እየተንከባከብሽው። እሺ እሺ። ሰርጌ ተጠራ ሰው መሰልኩ አይደል? ዛሬ አለባበሴ ሌማትም አለ እንዴ? ሰርግ እንትን ለምን ዱባይ አትመጭም? ውሰጅኛ። ኧረ ምን ያደርግልሻል? እዛው ትቀመጥ እንጂ መምጣት ትፈልጊያለሽ ዱባይ አረብ ሀገር? አይ እኔ አይቼ ለመምጣት እንጂ ለስራ ወይ ለስራ እንኳን አልመጣም። እዚቹ ላይ ነው የምሰራው። እዚህ እንዳልሰራ የሚፈልጉ ሰዎች አሉ። አይናቸው ደም የለበሰ እንድቁሜ በመሄድ የራሱ እነሱን ሳላሸናማ ከዚች አልወጣም። በሸንተው ሲጨርሱ ትመጫለሽ። እንግዲያስ አዎ ጥሩ ነው። ደህና አድርጋችኋል። የትም አትሄጂ። ሸንተውን ፈስተውን ቢጨርሱ። አዎ እኔን ለማጥፋት የማይታገላለ ብለህ ነው። ግን ደግሞ ይታገሉ ምን አንቺ በአንድ ቀን በአንድ ንግግር እኔን ዘቅዝቀውኝ ባለፈ አንተ ታው ስላላወቁ ነው እኮ አላወቁም። ስተው ይመሰለኝ። ቃልን እንድትጨፍር ሁለተኛ አላገባ ነው ላል ያውለታው ምሽራ ደግሞ ሁለተኛ መዘቅዘቅ አምሮ ዛሬ ገና ሳይ ላጣላቸው ብዬ ነው። ጎበዝ በቆነጃጅት ነው ኮፕሊንግ አርጉ እየያዘኝ ነው ጋይስ። ከዛ እሺ ካለ ብቅል ሰበር አለ በእናንተ ጋር። እኔ እንጃ እኔ አላውቅም እኮ የገጠሩን ሰርግ አታውቂም? እንዴት ነው እናምታውቁት? አንቺ ስነግርሽ አንቺ ማግዥኝ እንጂ እንዴት እኔ አልዳርኩማ። የዳርጉት የለኝም። ያገባ የለም። አዎ እኔ እኮ ገጠር አይደለም። ኦኬ ከተማ ጫጉላ ተጨጉሎ ምናምን አላየሽም? ጫጉላ ውስጥ እንዴት እንደሚገረፉ። አዎ ስለዚህ አንቺ እንደዛ መዳር አለብሽ እንድታውቂ። ለምን እንደዛ እንድታቂ ነው። ሰርጉን ደግሞ የጫጉላው ሰርግ በጣም ነው የሚጣፍጥ። ኧረ አዎ በጣም እንዴት። እኔ እኮ በጫጉላ ነው የማገባው ማለት እኮ በጣም የጫጉላው ይለያል ነው የምልሽ። እሺ እኔም በጫጉላ ገባለሁ። በቃ በጫጉላ ነው። ይኸው እኛ እንቆማለን። አታስቢ። ለጭፈራውን በይው ለምኑም በይው አታስቢ እና እንደርሻለን። ድሮ ግን ሲወራ ግን መጋረፍ አሁን ድሮ ነው እንጂ አሁን የለም ብለዋል። መጋረፍ አለው እንዴ? አልሰጥም ካልሽ ነው እኮ ማሬ ትገረፊ።
ምን ግድል ያው አግመን ስለምን እያወራን ነው? ምናምን ወይኔ እናቴ። ከዛ ይኸውልሽ ቆይሽ ልንገርሽ። እሺ ማርያምን ልንገርሽ። እኛ ጋር ይኸውልሽ ሽማግሌ ይላካል። ያኔ ከዚህ በፊት ለምሳሌ ማህበርተኛ ልንሆን እንችላለን። ማህበር ምናምን ታታቂ ማህበር አውቃለሁ። እነሱ እንደሱ አሁን አብረው አባቶቻችን አብረው ሲጠጡ አብረው ምናምን ሲገናኙ አጨዳ ላይ በይው ቤተክርስቲያን በይው እንደዚህ ሲገናኙ ከሌ ልጅ ሊድር ነው ምናምን ሲባል ይሰሙ የለ። ከዛ ከሌማ ከሌ እንደዚህ ሊያገባ ነው ተብሎ ቢያንስ 2 ሽማግሌ ላክና ከሌ ልጅ ለልጅ ብሏል ይባላል። ከዛ ያ ሰው ያጣራል ምን እንደሆኑ ያኔ ንጹህ ሰው እንደሆኑ ምናምን ይጣራና ከዛ እሺ ካለ ሰውየው የመጀመሪያ ቀን እንትን ይደረጋል። ያኔ አረቄ ምናምን ዳቦ ቆሎ ይጠጣና ከዛ ብቅል ሰበራ አታውቂም? ምንድን ነው ብቅል ሰበራ? አረ አንቺ ከተማን ብትሆኝ ብቅል ሰበራ ካላወቅሽማ እንግዲህ ምን ቦረና ውስጥ አይደለሽ? ቦረና ውስጥ አይደለሽ እኮ ሰው ሲሞን ነው። ስለ ሰርግ እያወራሁ ነው እንዴ? ብቅል ሰበራ ምንድን ነው? እና እንዴ አዎ እኮ አዎ፣ ያው ሰው ሲሞን ነው አሉ። እዚህም ዝም በያቸው እነሱን። ገብርኤል አውቆ ነው የሚሆን። ምን ማለት ነው? ስለ ሰርግ እያወራሁ ሰው ሲሞት የምትይኝ? እሺ እንዴት ምንድን ነው? ምንድን ነው? እሺ ቆይ አይደለም መስከረም ላይ እንደዛ ይጨርሱና ከቤተሰቦቻችን ጋር እነዛኞቹ ሰዎችም ይሄዳሉ። የባል ወገንና ኦኬ ጥንስስ ማለት ነው። ጥንስስ እኮ በቅሉ ተሰብሮ ነው እሱ የሚጠነሰሰው ተፈጭቶ ምናምን እኮ ጥንስስ። ኦኬ እሺ። ከዛ የብቅል ሰበረው ምናምን እንደዚህ አክስት፣ አጎት፣ አያት ምናምን የየሰፈር ሰው እንደ የሰርጉን ያክል በጣም ድምቅ ብሎ በሌማት ሁሉ ቢያንስ እኩሉ ሌማት የብቅል ሰበረው ይበላልኛ። ብቅል ሰበራ ማለት ልክ ያኔ ብቅል ሰበራ ተብሎ ነው እንጂ ጠለው ተደርጎ ምናምን ነው ሰዎቹ የሚጠሩት፣ ግን ስም አለው። ብቅል ሰበራ ይባላል። አንድ ቀን ይመጣሉ፣ በጣም እንጫወታለን ምናምን። በመነገውም የባል ወገን እኔ ለምሳሌ የኔ አማቶች ነው የሚመጡ ማለት ነው እኛ ቤት ትጥጥም ነው የባሌ ትጥጥም እጭ እናንተ ደግሞ ታው በቃ ታዩ እኔ ናትለሽ እነሱን ዝም በያቸው። እሺ ከዛ የእናንተን ደግሞ ትነግርኛለች። ሲጀምር አውቀሽ ነው አይደል? አይደለም ክርስቶስን አውቄ አይደለም አለ፣ ግን አለ እኛ ጋር አለ። ማሬ ግን ደግሞ እኔ አልዳርኩም እኮ ማሬ፣ ስላልዳርኩ ነው። ሲዳር አይደለም እኮ የሚደረገው ነው የምነግርሽ፣ ባህሉን ስላየው እኮ ሲደረግ እኔ አላረግም። እኔ ማሬ እኔ ከሞፈርና ቀንበር ቢዚ ቀለኛል። አሁን ካወራሹ ነገር እኔ ስለሌላ ስለ በቅል ሰበራ ስለ ምናምን አላውቅም። ማጫ እሺ። ከዛ ቀጥይ፣ እኔ እነሱ ልተዋቸው። ቀጥይ እሺ። አለ አሉ አለ ይኸው እዚህ ጋር አሁን እኮ አለ። ይኸውልሽ ለምሳሌ በቅል ሰበራ የምንለው ልጅ ስለሆነች ነው አለ አለ። እኔ ስለማላቅ ነው። ያ እንግዲህ ድሮ ነው መሰል ያለው። አሁንም አለት ይኸው እኛ ጋር ባህሉ አልቀረም። ባይዛ እንደዚህ ብዙ ጊዜ በቤተሰብ ነው የምንዳረው። ማርያም አለ ወንድሞቼ ስላሉ ማለት ነው፣ ታናናሽ ወንድሞቼ። ከዛ ይኸው ቢኒን ጠይቅ፣ እንደው መዘው የሰፈረሽን ተዋስ ቢኒ ጣዲልሽ ወይ እንዴት ነሽ? እንዴት ናችሁ? ሰላም ደህና ነኝ። ምንድን ነው ወንድሜ ንገረኝ እስኪ። እኔን ታውቀኛለህ እንግዲህ። ብቅል ሰበራ አለ። ብቅል ሰበራ ሰርጉ ከመሆኑ ማለት ብቅሉ ሲጠነሰስ ማለት ነው። የሰፈር ሴቶች ምናምን ይመጣሉ ተሰብስበው ብቅሉ እንትን ሲባል
ሲጠነሰስ የዛን ጊዜ ነው በቅርስ ሰበራ የሚባለው። የሴቶች ሴቶች ናቸው። ምናልባት አንቺ ስለማታውቂ እንጃ። አሁን እኔ ሰርግ ነው በቃ የማውቀው። ሰርግ ተደገሰ፣ ሽማግሌ መጣ፣ ከዛ ተጋቡ፣ ከዛ ወሰዳት። እንደው ዝም ብሎ ብድግ አድርጎ ወስድ። እኔ አሁን አንድ አክስት ነበረኝ፣ ግን እሷ በተክሊል ስለሆነ ያገባየው አባቴ የዳራት አክስት ነበረች። ግን ትልልቅ ሰው ይመጡ፣ ከዛ ታስተናገዱ፣ ከዛ ተጠነሰሰ፣ ከዛ ወሰዳት። ወስዷት። እኔ ሲሰበር ወይ ስሙን አላውቀውም። ወስዷት። በምንድን ነው ያገባችሁ? በጫጉላ ነው ወይስ በዝም ብሎ በቤት ውስጥ? እናንተ ሰፈር? አይ ባረት በትልቅ ደግስ ነው ያገባችሁ። ግን ትልልቆቹ ሰዎች ሲንጎዳጎዱ ነው እንጂ የማውቀው ስሙን እኔ አላውቀውም። ቤት ውስጥ እኮ ወደ ከተማ እንትን ስለሚል ይሄ ወደ ገጠር ነው አብዛኛው። አረ ከተማ ብለው መካነ ሰላም ደብረ ወርቅ ነኝ እኔ። ደብረ ወርቅ ነው ወራላ የኔን ታውቃታለህ አይደለ? ከዛ ከተዋ ደብረ ወርቅ ከተማ ያሉትም ያውቁታል። ከተማ ሰማይ ቢኒ ከተዋ ወደ መካነ ሰላም ነው ሲወስዳት ማለት ነው። ከዛ ትልቅ ድግስ ነው ተደግሶ የተሰረገው። ግን ምን እንደዚህ ስሞቹን ምናምን አላውቃቸውም ምን እንደሚባሉ። ኔትወርክ እየያዘኝ መሰለኝ። ክሎዛትና ወይት እያለኝ ወደ ከተማ ከሆነ ወደ ገጠሩ ነው ያለው። ወደ ገጠር አለ፣ ከተማም አለ። እናንተ እንደ አዲስ አበባ እና እንደ ባህር ዳር ለምሳሌ የእኛ ልጆች ባህር ዳር የሚኖሩ አሉ። እነሱ አሁን የቤተሰቦቻቸውን ባህል አይለቁም። ብዙ ልጆች አላቅም እንጂ ባህል እኔ አላቅም። በቃ ስለማላቅ ነው። በቃ ማርያም በዚህ ያዘው። እኔ አላቅም። በቃ እንደዚህ አሁን ጥንስስ አውቃለሁ። ይሄ ደግሞ ወፍሩ ምንድን ነው የሚባለው? ድፍድፍ አውቃለሁኝ። ይህማ የቤት ነው። ቤት ውስጥ ካደግሽማ ምን ድፍድፍ እኮ ገባ ነግራችኋለሁ። የሚደረገውን አይቼ ሲድሩኝ እኔ በጫጉላ ሳግ ስለማገባ እሱን ጠይቄ ደግሞ ልስብ ነበር። እምቢ አለኝ ስልኬ። እኔ በቃ አላቅም እንጂ ከተማም አለ እያሉ ስለሆነ እዚህ የኛ ልጆች አለ። ሁሉም አሁን ቃል እያልሹ በሞላ አለ። ግን እኔ አላቅም፣ ከተማውን አላቅም። ገጠር ግን እንዳላቃለሁ። ብቅል ሰበራ ያው ብቅሉ ሲጠነሰስ ማለት ነው እኮ ብቅል ሰበራ የሚባለው። ሴቶች የጎረቤት ምናምን ይሰባሰባሉ። ሲጠነሰስ ያ ብቅል ሰበራ ይባላል። የሆነ ምግብ አለ እንደው የሚሰሩት ምግብ ምን እንደው አላውቅም። ለእነሱ የተለየ በዛን ቀን ለብቅል ሰበራ ተብሎ ቀድመው የሆነ ነገር የሚጠቀሙ አለ። በቃ ነው ተሰብስበው የሰፈር ሴቶች ጌሾ ይወቅጣሉ። እንደዛ ነገር። እሺ ስሙን ነው እንጂ አለ። እሱ አሁን ጌሾ ሲወቀጥ ምናምን አውቃለሁ። ከዛ ጌሾ ሲወቀጥም አውቃለሁ። ከዛ ደግሞ ለሰርጉ ዕለት ተልባ ምናምን እንትን ይባልና ለዚህ ለእንትኑ ለምጣም እንትን ማሰሻ በቃ አይመለከታችሁም። አጠጣሻለሁ ብሎ ውሻ ሁላ በቃ አንቺ አታውቂም። አንቺ ልጅ ነሽ። አለ ማሮች አለ። ግን መጠየቅ አለብኝ ታውቃለህ። ብጠየቅ አሁን እኔ አላውቅም ማለት የለብኝም፣ መመለስ አለብኝ ነው መኖር አለ። ግን ወደ ከተማ አላውቅም። እውነት ለመናገር ከተማ ላይ ገጠር ግን እንዳላውቅም። እስኪ ሳቡ ደመቀን ጥንቅሹም ካለ ሳቡልኝ ላጋር አልዬ። ከዛሳ ንገሪኝ። ከዛ ማሪ እንደውም ጥሩን ወሬ ላውራሽ የማያዘው የባልና የሚስቶችን ውዴ፣ እሱን እናውረው። ይሄንን የቤቱን ነገር የቤቱን ዲቋና ካላወቅሽ እንግዲህ ምንም ማድረግ አልችልም። አዛባ የባልና የሚስቶችን እናውረው፣ የሚጣፍጠውን ወሬ አይሻል እና በጫው እንዴት ይደረጋል መሰለሽ? ያኔ ተጋብተው ጨርሰዋል። ዞሮ አይደል? ሌላውን አበባ ስጠኝ፣ ደሜ እንዳስገባ አበባ ስጠኝ። ሚውት አርግ አቡፋ ነው። ቆይ ከዛ
ይጋቡና ለምሳሌ አንቺ የወንድ አካል ከሆንሽ እኔ ምራት ማለት ነው ለአንቺ አማቼ ምራት እንጂ እኔ ምራትሽ ነው መሆን። አንቺ ነሽ አንቺ የባሌ እህት ነሽ። እንደ ልክ እንዳይት አይትማ ምራትና ምራት ነው። ዋርሳ ነው ዋርሳ። ደመቀ ያውቃል ማሪ። ከዛ የጫጉለው ወሬ እና ቆይ ከመሀል እንጉረድና እናውረው። እዛ ጫጉላ ውስጥ ያኔ ጨራርሰው ይሄዳሉ። ጫጉላ ውስጥ ወደ መኝታ ይባላል። ከብዙ ሰርገኛ ውስጥ ውስጥ አንዱ ለምሳሌ ደመቀ ሊመረጥ ይችላል። አንቺና ቢኒ ጫጉላ ውስጥ ማለት ነው። እኔና ቢኒ ለምሳሌ ከዛ የቢኒ ሲርሚዝ የሚሆነው ልክ ኃላፊ የሚሆነው ደመቀ። ከዛ ጫጉላ ውስጥ ትገቢያለሽ። ደመቀ እንግዲህ ይቆጣጠራል ምናምን፣ ልጆቹ መጥተው እንዳያዳምጡ ምን እንደምትሰሩ ምናምን ያለችትን ነገር ያዳምጣሉ። እነሱ ደግሞ መጮህ አለ፣ ማልቀስ አለ፣ አልሰጥም ማለት አለ። አልሰጥም ካልሽ ሁሉ ትደበደቢያለሽ በአለንጋ። ባሌ ነው ደመቀ ነው የሚደበድብሽ። ባልሽም እዛው በጥፊ በለው ነው ዝም ብሎ ከፊት ከኋላ እንዴ። እኔ ባሌ ያገባሁት እንትን ደመቀ ሊደበድበኝ ነው እንዴ? አልሰጥም ካልሽ እንትና ኃላፊነት ተሰጥቶታል። ልክ አሁን እኔ የሆነ ሰዓት ምን ገጠመኝ መሰለሽ? እንደዚህ ተመርጦ ትልቅ ነው ልጁ፣ ግብዳ ነው እና የእንትኑ ማለት ነው ልክ እንደደመቀ ኃላፊው ጫጉሎውን ዙሪያውን የሚጠብቅ ሰው እንዳያዳምጣቸው ምናምን። ከዛ የሆነ ሰዓት ሱክ ስል አላየኝም ነበረ። ተደብቄ እንደዚህ እያሉ ውው ትላለች ልጅቷ፣ አልሰጥም ብላ ማለት ነው አልሰጥም ብላ። ከዛ እንደዛ ሆና እየጮች እኔ ሳዳምጥ ልክ ያለች ድርስ አለብኝ። ከዛ እዚህ ጋር ሁለቴ ሲሰጠኝ ባለንጋ እሮጣለሁ ስል በዚህ እስካሁን ራሱ እመቤቴ መላጠዋል። የበቆሎ አገዳ ብታይ የእሷ ድንግል ሳይሄድ የኔ ድንግል ሂዶ ቁጭ አለ፣ በእግሬ ገባ። ማርያምን ስሬስ ይሄ ነገር ገጥሞኛል። እና ባልየው ሳይሆን የሚደባደበው ኃላፊው ሚዜው ነው። ሚዜው ካገኘሽ ገደለሽ። ሚስቲትዬትም ደግሞ ካልሰጠችም አለቀልሽ። በሞትባቸው ሳሲ መጥቷል። አለንጋ ይገላል እንዴ? አፍንጫ ወይ ነው እንዴ ማሳት። በእኛ ጋር ግን ይኸውልሽ አሁን ቃል ያልሽው ማለት ነው የባሌ ስር ሚዜ እሷን አይገርፍም፣ ባልየው ነው የሚገርፋት። አየሽ ይሄ ጨዋ ናቸው ማሪ። ጫንቱን በአለንጋ ይዞ ማርያምን ይማታል። ገርፍም የሚገርፈው እንዳውም ባልየው ነው የእሷ። ከዛ በፊት ባልየው አይጨክንም ስለሚፈራ ይውሸከሸካል። ታውቃለህ? ሚዜው ሲጀመር ሚስቱን አይነካም። ይናዳኛል እንዴ? ነውር አይደለም እንዴ? እነ ቤቴን ይማታሉ። ተውማ ባልየው ምናልባት ይዛ ካልመጣች ማን የወሰደው ብሎ ይገርፋታል። ከዛ የወሰደውን ሰው ትናገራለች። በእኛ ጋር አልሰጥም ካለሽ ሚዜውም ይማታል። እኔ ደርሶብኛል። ለአዳምጥ ሰድም ተደብድቤ ያለው አልሰጥም የድሮ በእናቶቻችን ጊዜ ነው ያለው ይሄ እያሉች ነው ኮሜንት ላይ ራ አሁን እኔ አሁን ከተወለድኩ አይደል እንደ በቆሎ አገዳ በእግሬ የገባው ለአዳምጥ ሰድም። ከዛ ው ትላለች። ከዛ ሰውየው ደግሞ ኧረ እባክህ የሰው ልጅ ገለህ እባክህ እንዳታስይዘኝ የዛሬን ትደርበት እደሩ አልፈህ ወደ ቤት ስገቡ እዛው ትጨር እዛው እንትን ትላለህ ተባለ። እና እንደዚህ አይነት የገጠር እመቤቴን የገጠር ሰርግ በጣም አሪፍ ነው። አሁን ላይ እንደምታየው በጣም የሚያስጠላ ነው የደረስንበት። ደመቀ ምን ሆነ ነው? እኔ እንጃ። ደመቀ አይሰማም። እሱ አያወራም። ሲጀምር ሊያወራ ነው ብለሽ ነው የገባ? አይናፋር እኮ ነው። አረ ያወራ ነበር። እንግዲህ እኔ በ11 ዓመቴ ከዛ ተጋቡ። ከዛ አለቀ። 10 ቀን ነው መሰለኝ ጫጉላ
እኛ ጋር 3 ቀን ነው። ወደ እናንተ 15 መሰለኝ። የሙስሊም ይመስለኛል 15 ቀን አይደል? አረ ወደኛ 10 ቀን ነው ጫጉላ። እኛ ጋር 3 ቀን ነው። የሙስሊሞች ግን 1 ወር ሁሉ የሚቀመጥ አለ። እኛ ጋር ሙስሊሞች ስንሄድ 30 1 ወር እንዴ? 1 ወር እስማ ነፍስ የሙስሊሞች ነው። እኛ ጋር የሙስሊሞቹ 1 ወር 40 ቀን ሁሉ የሚቀመጥ አለ። ጫጉላ እዛው ውጭ ላይ የእኔ ስልክ አልሰራ ብሎ እኮ ነው። እንዴት ናችሁ? እንዴት ነህ? አለን። ብቅል ሰበራው አለ። ግምጃዬ ስለማታውቅ ያው በልጅነቷ ነው የወጣችው። ምንም አታውቅም ግምጃዬ እኮ አላውቅም። እኔ ደምቄን ያሳደገኝ እኔን ደመቀን ያሳደገኝ እኔን ባይዘወይ ቃልዬ ያው አታውቅም። ግምጃዬ ገና ህፃን ናት። አሁን ምንም አታውቅም ስለ ባህል። ሁለተኛ ይገረፋል አልሽው ደግሞ ሚዜ ይገርፋል። ውጭ ላይ ሰው ካገኘ በጫጉላ ዙሪያ ካገኘ ላጥ ነው በደንብ የሚገረፈው። ሙሽራዋንስ ሙሽራዋ ይዛ ካልመጣች ባሏ ለማን የሰጠሽው ለምንድን ነው ምናምን ብሎ ይገርፋል እንጂ ሚዜ አይገርፋል። አይደለም አልሰጥም ካለች ትደበደቤ እንዲ አልሰጥም ማለት ነው። ሚዜ አይደበድበም ታዲያ አልሰጥም። አባቴስ አሁን ዝም ይላል። ደምቄ ጫጉለው ፈቅ ተብሎ ነው የሚሰራ። እሱም አይሰሙም እነሱ እኮ ጨዋታ ላይ እንደሆነ ስቃለ እንዴ? እኔ ድፍት ነው የማደርገው። ለምን ይገርፈኛል? ቃልዬ መድኃኒዓለምን የምን እንትን ማለት ነው። በጣም ያጠናግር አባቴ ድረስ እያልኩላት በሩጫ አሁን ነቅተናል። ማንም አይነካንም። ድሮ እንጂ በገጠር እንደነበር ነው። አሁን ዝም ብዬ ሲነካን እንዴ እንኳን እኔ ደምቄ ስማኝ ደግሞ በእኛም አለ ወደታች 1 ወር እስከ ምናምን የሚሞሸርበት ቦታ አለ። እንግዲህ ያው በየቦታው ይለያያል እንጂ እስከ 1 ወር የሚሞሸርም ክርስቲያን ሆኖ እኛ ጋር አሁን ተዋለ። እኔ በእርግጥ አላውቅም። የዛን 10 ሊትር እያስኩ ነው የምታውቀኝ 10 ሊትር ጀሪካን እና አሁን እኛ ጋር እንትን ይሄንን ብቅል ሰበራ የሚባለውን እኔ እናቶችም ጋር ገብቼ ስለማላቅ ነው መሰል እሱን አላውቅም። ከዛ ደግሞ ጫጉላውንም ግርፋቱንም ይሄ ዝም ብሎ እኔ ይሄን አላውቅም። ዝም ብሎ ሰርግ ነው በቃ ሲወስዳት ነው እኔ የማውቀው። እዛ ላይ ነው የማውቀው እንጂ እኔ ብቅል ሰበራ ገለሞቴ ድፍ እና ጠላ ነው የማውቀው። ከዛ የሰርጉ ዕለት ስጋ ይመጣል፣ ይታረዳል። ታቂማ አንቺ ሲጀመር ሰርግ ራሱ በልተሽ የምታውቂ አይመስለኝም። የምር በህፃነቷ አታውቅም። የሪ ስትዳር ነው የማውቀው። እሷም ስትዳር አላውቅም በስነ ስርዓት። አሊ አንቺን ማን የወሰደው? ጤፍ ሸክም ነው የኔን በጥሶ ይጣል። የምር በጣም ነበር የምሸከመው እህል ነገር ምናምን ነው በጥሶ ይጣለች። አንቺ ልጅ አራታይ አራኝ በሸክም ሄደ። ሲጀምር ማንም አለካኝም። በጣም እንደ አህያ ነበር ከምሬ። እንጨት በለው በረሃ ወረጄ ከቀን 2 ነው። አባባል ነው አይሄድም። ምንም የለም። ማናየው ይለየል እንዴት ሲኖር ቆይ ሰው ጋር ነይ። ቆይ ግድ የለም። ሌላሳ ደምቄ ሌላሳ ምን አለ? አሁን በእኛ በቦረኖች ባህል ምን ባህል አለ? አሁን ብዙ ጥያቄዎች ባይዘው ይጠየቃሉ፣ ግን አላቅም ብዬ ነው የምናገረው። ምክንያቱም ባህልን የማታውቂ ከሆነ ሙሉን የማታውቂ ከሆነ ለማውራት በጣም ከባድ ነው። እንኳን አይደለም የምታውቂውን ብትናገር፣ ያው የዛሬ ዘመን ሰው ትክክለኛውን እንኳ አቡ እንላክልህ እናውራና የምታወራኝ ነገር አለ ታውራኝ። እኔም ጓጉቼ አለ እንደምታወሩት እኔ ግደለም ታውራሽ እንላክልህ ከዛ እንልክልሃለን። ልታወሪ ምን ማለት ነው? ማውራሻ እሺ በይ አሁን አውሪ ማለት እንድታወሪኝ እኮ ነው የመጣሁት።
ምን ላወራሽ? ስለምን ላወራሽ? ያውለታው ሰርግ እንዴት ነበረ? ለምን አልወሰድሽኝም? ሰርጉማ ብታይ ማርያም፣ ይሄ እንደው በቃ የመጀመሪያም የመጨረሻም ነው። እንደው ምን ልበልሽ ደግሞ እኮ ታስታውሻለሽ? እኔ አረብ ሀገር ሁኜ እኔ ሳኡዲን ቢሆን መጥቼ ሰርግ እንትን እላለሁ ትይኝ ነበረ። አዎ ሰርግ በጣም ነው የምወድ፣ ግን የሚሄድበትና የማልሄድበትን እመርጣለሁ እኔ። እናሳ በጣም ነው የምታምሩት። ያሁለታው በስማ ሪከርድ ሰበርና በኢየሱስ ስም ቀላል ሰበራችሁ። በጣም የሚለይ ሰርግ ነበረ ማርያም። ያው ያምራል፣ ደስ ይላል። ካለው በበሳችሁ አንተን በቃ አለ አይደለ ንዝር ነው የሚለው። ብትኖር አሪፍ ነበረ። ብኖር ደስ ይለኝ ነበር። እኔም ግን ደግሞ እንደው ልክ እንዳለሁ የተሰማኝ እናቴ ትሙት። በጣም የሚያምር ሰርግ ነበረ ብታይ። እንደው ልጆቹ ራሱ ደስ ሲሉ ከየት በቀጥር ገምገም ያለው ያ ሁሉ ህዝብ በስማ በጣም ይገርም። በጣም ከየት እንደመጡ በስማ